በናፍቆትሽ ታስሬ ብነግረው ልቤ አይሰማ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቡራዬ ብቅ ብሏል ቲክታክ ላይ። በናፍቆትሽ ታስሬ ብነግረው ልቤ የማይሰማ በሚል ሙዚቃ እንግዲህ ለማን ይመስላችኋል ቤተሰብ የዘፈነው? ለማን ይመስላችኋል? በነገራችን ላይ በእንግሊዘኛ አስተርጉማችሁ ብታውቁት የጻፈውን ለማን እንደሰፈነው ታውቃላችሁ ማለት ነው። ለማንኛውም ሺህ ዓመት ትኑርልህ ብራዬ፣ የእናቱ ልጅ ማለት ነው። የእናቱ ልጅ ለእናቱ ነው ይሄን ዘፈን የዘፈነው። እና ለማንኛውም ቤተሰቦቼ እንኳንም ስቃ እንኳንም ስቃ እንትን ከፍቷትም የምታምር እናት ናት ያለችኝ ብሎ ሜንሽን አድርጎ ጽፎ ለእናቱ ዘፍኖላታል። በነገራችን ላይ እናትና አባት ሳለ ብንጠቅም አሪፍ ነው። ከሄዱ በኋላ የሚቆጨን ነገር አለና በቃ ማለት ምን ልላችሁ ፈልጌ ነው። በትንሹ በቃ ቢያንስ በተወሰነ ፐርሰንት የራሳችንን እንትን እያልን ትንሽ ትንሽ ደግሞ እናታችን ተቸግራ እንዳትኖር ለቤተሰብ ብሎ የሚኖር አለ። በነገራችን ላይ ያ ማለት ትክክል አይደለም። አንድ ቀን ይደክመናል፣ አንድ ቀን ይሰለቸናል እና በአግባቡ አግባብ ባለው መንገድ እናትን ብንረዳ አሪፍ ነው። እና የእናቱ ልጅ እንግዲህ ያለ አባት አሳድጋ ግን ትልቅ ደረጃ ላይ እየደረሰላት ነው። እናት ደግሞ የልጇን ትልቅ ደረጃ አሳድጋ ለፍታ ትልቅ ደረጃ ላይ ስታይ ምን ያህል እንደምትደሰት ታውቃላችኋ? ስለዚህ ቤተሰቦቻችን እንደዚህ ሁነን ትልቅ ደረጃ ላይ ደርሰን እኛም ተደስተን እነሱንም ለማስደሰት እንሞክር። እወዳችኋለሁ ቤተሰቦቼ፣ መልካም ቆይታ። ማታ እንግዲህ በቅመሟ ቤት እንጠብቃቸዋለን። ያው ለቅመሟ ነው የዘፈነው ምናምን የምትሉ ትኖር ትችላላችሁ፣ ግን ለእናቱ ነው ዛሬ የተዘፈነው ቤተሰብ ማለት ነው። ይመቻችሁ። ባይ ባይ።